ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ ቤተሰብም ይሁኑ። የየመን ሁቲ አማጽያን የሳውዲ አረቢያን አውሮፕላን ማረፊያዎችና ሌሎችም ቁልፍ ስፍራዎች የጥቃት ኢላማ እንደሚያደርጉ ዛቱ። ሁቲዎች የኢራን የሲቪል አውሮፕላን በሰንዓ አውሮፕላን ማረፊያ እንዳያርፍ ከልክለዋል ካሏቸው የሳዑዲ ተዋጊዎች ጋር ግጭት ውስጥ መግባታቸው ገልጸዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ሳዑዲ የየመን የአየር ክልል መጣስ የምትቀጥል ከሆነ በየብስና በባህር ላይ ያሉ ቁልፍ ስፍራዎችና አውሮፕላን ማረፊያዎች የጥቃት ኢላማ እንደሚያደርጉ ገልጸዋል። ውዝግቡ እንዳለ ሆኖ በሰንዓና በቴህራን መካከል ያለው በረራ መቀጠሉን ተናግረዋል። በሳዑዲ የሚመራው ጥምር ሁቲዎች ላወጡት መግለጫ በሰጠው ምላሽ መግለጫው ቡድኑ በየመን ሕዝብ ላይ የሚፈጽመውን ድርጊት ትኩረት ለማስለወጥ ያለመ ነው ብሏል። ሳዑዲ የምትመራው ጥምር ጦር በበኩሉ የሳዑዲን አሊያም የየመንን ሉዓላዊነት የሚገዳደር ሙከራ ላይ ጠንካራ እርምጃ እንደሚወስድ አስጠንቅቋል። ከአውሮፓውያኑ 2015 ጀምሮ ጦሩ በየመን ጦርነት ውስጥ ተሳትፎ ማድረጉን ቀጥሏል። የሩሲያ ጦር በቻይና ስልጠና እያደረገ ነው የሚል ሪፖርት መውጣቱን ተከትሎ ጀርመን ከቤጂንግ አምባሳደር ማብራሪያ መጠየቋን አስታወቀች። የጀርመን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቻይና ለሩሲያ ጦር ድጋፍ ማድረጓን የሚጠቁመው መረጃ በጣም አሳሳቢ ነው ብሏል። በዚህም ምክንያት የቻይናው አምባሳደር ማብራሪያ እንዲሰጡ ተጠርተዋል። ሩሲያ በዩክሬን ላይ የቀጠለችው ጦርነት የሚደግፍ ማንኛውም ድርጊት ለደህንነታችን አስጊ ነው ሲልም ሚኒስቴሩ ገልጿል። የጀርመን መንግስት ቻይና ለሩሲያ ታደርጋለች የተባለውን ድጋፍ በተመለከተ ያለውን ቅሬታ በተደጋጋሚ ለቤጂንግ ገልጿል። ለቀናት የሚዘልቀው የኢራን የቀድሞ ጠቅላይ መሪ የቀብር ስነስርዓት ተጀመረ። ከ4 ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ካሚኒ የተገደሉት። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻሃድ የፊታችን ሐሙስ ይሆናል። እስከዚያም አስክሬናቸው በቴህራን የሚገኘው ግራንድ ሞሳላ መስጊድ ይቆያል። የኢራን ባለስልጣናት የዘመኑ የቀብር ስነስርዓት ሲሉ ክንውኑን የገለጹት ሲሆን ከ12 እስከ 20 ሚሊዮን የሚሆኑ ሰዎች እንደሚገኙ ተገልጿል። ኢራንና አሜሪካ የመግባቢያ ሰነድ ከተፈራረሙ በኋላ ለተወሰኑ ቀናት የተኩስ ልውውጦች ቢደረጉም ወደ ድርድር ለመመለስ ተስማምተዋል። ትላንት አርብ የካሚኒ የሬሳ ሳጥን በኢራን ሰንደቅ ዓላማ ተሸፍኖ መስጊድ ውስጥ ታይቷል። በስፍራው ከተገኙ መካከል የኢራን ፕሬዝዳንት ማሱድ ፔዜሽኪያን ይገኙበታል። አሜሪካና ኢራን ያደራደረችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ፣ የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ እና የአፍጋኒስታን የታሊባን የውጭ ጉዳይ ሚኒስትር አሚር ካሃን ሙታቂም ተገኝተዋል።